መስፋፋቱም ታውቋል። የመከላከያ ሰራዊት የፌደራል ፖሊስና የአማራ ክልል ልዩ ኃይል ቀደም ሲል የተፈጠረውን ግጭት እያረጋጉ ባሉበት ሰዓት ሁኔታዎች ትንሽ መረጋጋት የታየባቸው መስለው እንደነበር የገለጹት የወረዳው መንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ ነጋሽ ከተማ ነገር ግን ዛሬ ሌሊት የታጠቀና ዘመናዊ መሳሪያ የያዘ ኃይል በተጠናከረ ሁኔታ ጥቃት መክፈቱ ገልጸዋል። አጥቂዎቹ በከተማዋ ውስጥ የሚገኙ መኖሪያ ቤቶችን እያቃጠሉ በመሆናቸው ነዋሪዎች ከተማውን ለቀው ለመውጣት መገደዳቸውንም ጠቁመዋል። በአሁኑ ሰዓት የታጠቀው ኃይል ከመከላከያ ሰራዊትና ከአማራ ክልል ልዩ ኃይል ጋር ውጊያ ከፍቷል ብለዋል። በሌላ በኩል የሰሜን ሸዋ ዋና አስተዳዳሪ አቶ ታደሰ ገብረ ጻዲቅ ዛሬ 3ኛ ቀኑን በያዘው የታጣቂዎች ጥቃት ቁጥራቸው ቀላል የማይባል ዜጎች ህይወታቸውን ማጣታቸውን መናገራቸውን በዞኑ አስተዳደር የፌስቡክ ገጽ ላይ ወጥቷል። የተረፉትም ህይወታቸውን ለማዳን ከተማውን ለቀው እየወጡ መሆኑን አረጋግጠዋል። መንግስት አስቸኳይ እርምጃ ወስዶ ኃይል ካልመደበና ማረጋጋት ካልቻለ ችግሩ የከፋ ሊሆን እንደሚችል ገልጸው ጉዳዩ ከአቅም በላይ እንደሆነም ተናግረዋል። አድማጮች ከዜና በኋላ በዚህ ጉዳይ ላይ የተዘጋጀውን ዝርዝር ዘገባ ታዳምጣላችሁ። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊ በኢትዮጵያ ትግራይ ክልል ቀድሞውኑ የነበረውን አስቸጋሪ ሁኔታ ለ5 ወራት የቀጠለው ግጭት አሳሳቢ እንዲሆን አድርጎታል ሲሉ ትላንት ሐሙስ ተናገሩ። ረሃብና ወሲባዊ ጥቃቶች መጨመራቸውን ገልጸው የኤርትራ ወታደሮች ስፍራውን ለቀው ስለመሄዳቸው ምንም የተጨበጠ መረጃ ማግኘት አለመቻላቸውንም ተናግረዋል። ኃላፊው ማርክ ሎኮክ ከዚህ በተጨማሪ በኤርትራ ጦር የሚፈጸመው ሰብአዊ ጥሰት መጨመሩን ከረድኤት ድርጅቶች መስማቱን እጅግ አስደንጋጭ በሆነ መልኩ አስገድዶ መድፈርና በቡድን መድፈር እየተስፋፋ መሆኑን ተናግረዋል። በግጭቱ ውስጥ የሚደርሱ ወሲባዊ ወንጀሎችን የሚከታተለውና ለማስቀረትም የሚሰራው የተባበሩት መንግስታት ድርጅት ተቋም ባለስልጣን የሆኑት ፕራምሊያ ፓተን ከህዳር ወዲህ ያስገድዶ መድፈር ጥቃት እንደደረሰባቸው የተናገሩ 100 ሰዎች መመዝገባቸውን ከብቀላ ፍርሃትና ጥቃት ስጋት አሁንም በስራ ላይ ካሉት ጥቂት መጠለያና ሕክምና መስጫ ተቋማት ባሻገር የሕክምና ባለሙያዎች በየቀኑ ያስገድዶ መድፈርና የቡድን መድፈር ወንጀሎችን እየመዘገቡ እንደሆነም አስታውቀዋል። በሌላ በኩል የተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ መግለጫ አውጥተዋል። በመግለጫቸው ላይ የኤርትራ መንግስት ኃይሎቹን ከኢትዮጵያ በፍጥነት ማስወጣት አለበት ብለዋል። አድማጮች የዚህንም ዘገባ ዝርዝር ከዜናው በኋላ እንመለስበታለን። የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ኢትዮጵያ በሽታዎችን ለመከላከል የምታደርገውን አቅም ለማጠናከር እንዲረዳ ተጨማሪ የ$20 ሚሊዮን ድጋፍ እንደሚያደርግ አስታወቀ። በኢትዮጵያ የአሜሪካ ኤምባሲ ዛሬ ይፋ ባደረገው መረጃ የገንዘብ ድጋፉ ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ከክልል የጤና ቢሮዎችና ሌሎች ቁልፍ ከሆኑ አጋሮች ጋር በጋራ በመሆን ለሚከናወነው የበሽታዎች ክትትል የላቦራቶሪ ምርመራ ለክትባት አሰጣጥና ለአስቸኳይ ጊዜ አገልግሎት አሰጣጥ አቅምን ማጠናከሪያ የሚውል መሆኑን ገልጿል። በሌላ ዜና በኢትዮጵያ ትግራይ ክልል በግጭት ምክንያት ለተፈናቀሉ በ10 ሺዎች ለሚቆጠሩ መጠለያ የሚሆን ቋሚ የፕላስቲክ ግድግዳ ለመስራት የሚያገለግሉ 1500 ጥቅሎችን ዩናይትድ ስቴትስ ለገሰች። እርዳታው የተሰጠው በዓለም አቀፍ የፍልሰት ድርጅት IOM በኩል ነው። ይህንን እርዳታ ዛሬ ለድርጅቱ ያስረከቡት በኢትዮጵያ የዩናይትድ ስቴትስ አምባሳደር ጌታ ፓሲ ሲሆኑ የIOM እና የአደጋ ስጋት ስራ አመራር ኃላፊዎችም ተገኝተዋል። ጥቅሎቹን እርዳታው ለሚያስፈልጋቸው የትግራይ ተጎጂዎች በአስቸኳይ እንዲደርስ IOM በፍጥነት ያጓጉዟቸዋል ብለዋል አምባሳደር ጌታ ፓሲ። በትግራይ ክልል ባለፉት 5 ወራት የኮሮና ቫይረስ ወረርሽኝ ምርመራ አልተካሄደም ሲል የክልሉ ጤና ምርምር ተቋም አስታወቀ። ተቋሙ እንደገለጸው በክልሉ አሁን ባለው የጸጥታ ችግርና በጤና ተቋማት ላይ በደረሰው ጉዳት የኮቪድ-19 ምርመራ ለማካሄድ አዳጋች እንዳደረገው ገልጿል። በቅርብ ቀናት በመቀሌ ከተማ በሚገኙ የጤና ተቋማት የኮሮና ቫይረስ ምርመራ እየተጀመረ መሆኑንም ተቋሙ አስታውቋል። ሙልጌታ ጽፋ ዝርዝር አለው። የትግራይ ክልል ጤና ምርምር ኢንስቲትዩት ዋና ዳይሬክተር ተወካይ አቶ ጸጋይ ሐኩም በክልሉ የኮሮና ምርመራ ከአዲስ አበባ ከተማ ቀጥሎ ባለፈው ዓመት መጀመሩ አስታውሰዋል። 7 የመመርመሪያ ማዕከላት በማቋቋም ከ40 ሺህ በላይ ሰዎች ምርመራ እንደተካሄደላቸውም ገልጸዋል። በተለያዩ ቦታዎችን የመረመርን ነበር። ሁመራ ነበረን፣ አክሱም፣ አዲግራት፣ ኪማጮበት 7 የመመርመሪያ ማዕከል ነበሩ። ይህም የፕሮሞሽን ስራ ነበር።
የመረመረ ነበር። ከ40 ሺህ በላይ ነው የተመረመረ። በጣም ትንሽ ቁጥር ነው ያለው። ከዛ በላይ ተመረመረ እና በዛ ዶክተር ይሰራል። ሆኖም ግን ይላሉ አቶ ጸጋይ ከባለፈው ጥቅምት ወር መጨረሻ ጀምሮ በትግራይ ክልል በተጀመረው ጦርነት በመቀለ ከተማ ከሚገኙ የመመርመሪያ ማሽኖች ውጭ ሌሎቹ ተዘርፏል፣ እንዲሁም ተሰባብረዋል በማለት ነው የገለጹት። ይህ በኮቪድ-19 መመርመሪያ ማሽኖች የደረሰው ጉዳት በሁሉም የጤና መሳሪያዎችና ተቋማት ላይ ሆን ተብሎ ደርሷል በማለት ተናግሯል። ጦርነቱ ከተጀመረ በኋላ ግን ትግራይ እንቅስቃሴ አልነበረም። በብዙ ጊዜ ጦርነት ፈታ ግን አሁን ጦርነት ላይ ያለ ነው ማለት ነው። እናንተሞኒ ከሊደን ጦርነት ቦታ ሄደን መመታት ስለሚያስቸግራል። ለደቡብ ሁሉም ጤና ተካረች እነዚህ የስካሴቶችን ይሉ አብዛኛዎቹ ተዘግተዋል። ከተሞቹ ሌሎችም በጦር መሳሪያም ተዘግተዋል። እዚህም ላለፉት 5 ወራት በትግራይ ክልል ያለው የኮሮና ወረርሽኝ ደረጃ ማወቅ አልተቻለም በማለት ነው የገለጹት። በአሁኑ ጊዜ የኮሮና ምርመራ ለማካሄድ መቀለ በሚገኙ 15 የጤና ተቋማት ውስጥ እንቅስቃሴ በቅርብ ቀናት መጀመሩን ነው ያስታወቁት። መቀለ አካባቢ አሁን ከዚህ በፊት በማሽን ነበር የሚመረመረው። አሁን ያለው ግን በራፒድ ቴስት ተቀይረዋል። ራሱ በራፒድ ቴስት የሚባል መሳሪያ ነበር። ልክ ሄክሳፊ የነበረ ራሱ እዛ ያለ ረባራተል በሚሰራ ልክ እንደ ኤችአይቪ መመርመሪያ ምትን እየሰራ ያለ ነው። መቀለ አካባቢ ጀምረናል። 15 ሄክሳፊቶች ስልጠና ወስዶ ሜካኒካል ሽፋን ናቸው። ከመቀለ ከተማ ውጭ ምርመራ ለማስጀመር ይሁን ለባለ ሙያዎች ስልጠና ለመስጠት የጸጥታ ችግሩ ዋና እንቅፋት ነው ያሉት አቶ ጸጋይ የመመርመሪያ መሳሪያ እጥረትም አለ ብለዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም። ሙልጌታን እናመሰግናለን። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። የዓለም የጤና ድርጅት የኮቪድ-19 ወረርሽኝ ከተከሰተበት ጊዜ ጀምሮ በዚህ ሳምንት በከፍተኛና አሳሳቢ በሆነ ደረጃ እየጨመረ ነው ሲል አሳሰበ። ድርጅቱ ዛሬ በሰጠው ሳምንታዊ መግለጫ ባለፈው ሳምንት 541960 አዲስ ቁጥር ተመዝግቧል ብሏል። ለ6 ሳምንታት ከታየው ማሽቆልቆል በኋላ እንደገና ከፍተኛ ቁጥር መጨመር እየታየ ነው ሲልም አስጠንቅቋል። በሌላ የኮቪድ-19 ዕለታዊ ዜና ግዙፉ የመድኃኒት አምራች ኩባንያና የዩናይትድ ስቴትስ የወረርሽኝ ግብረ መልስ ከፍተኛ የሳይንስ መኮንን ጸረ ኮቪድ ክትባት ልክ እንደ ኩንፋን ክትባት በየዓመቱ ሊሰጥ ስለሚችልበት ሁኔታ ጥቆማ ሰጥተዋል። የፋይዘር ከፍተኛ መሪ አልበርት ቡርላ ከሲቪኤስ የጤና ኮርፖሬሽን ጋር በነበራቸው ውይይት የኮቪድ ቫይረስ ከፖሊዮ ቫይረስ ይልቅ ወደ ኢንፍሉዌንዛ ቫይረስነት ያደላ በመሆኑ ክትባቱን በየዓመቱ የሚሰጥ ሊሆን ይችላል ብለዋል። ምክንያቱም የጸረ ፖሊዮ ክትባት ለህፃናት የሚሰጥ ሲሆን ለጉንፋን የሚሰጠው ክትባት ግን በየዓመቱ የሚወሰድ ነው ብለዋል። ይህንን ለመወሰንም ተጨማሪ ምርምር እንደሚጠይቅ የተናገሩት ቡርላ ሊሆን ይችላል ተብሎ የሚገመተው አንድ ሁኔታ ግን ከ6 ወር እስከ 1 ዓመት ባለው ጊዜ ውስጥ ሶስተኛ ክትባት ሊኖር እንደሚችል ጥቆማ ሰጥተዋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ዋና ኃላፊ ሐሙስ ዕለት በሰጡት መግለጫ በአሁኑ ወቅት ከዓለም ከፍተኛው የሰብአዊ ቀውስ ውስጥ የምትገኘው የመን እንደገና በፍጥነት እየገሰገሰ ካለው ኮቪድ-19 ወረርሽኝ ጋር ተደምሮ የከፋ ችግር ሊያጋጥማት እንደሚችል በመግለጽ አስጠነቀቁ። የመን ከአረብ ሀገራት ደሃ እንደመሆኗ መጠን ችግሩ የበለጠ ተባብሶ ህዝቦቿ ለከፍተኛ ረሃብ ሊጋለጡ ይችላሉ የሚለውን ስጋታቸውን በመግለጽ ከወዲሁ አስጠንቅቀዋል። የተባበሩት መንግስታት ድርጅት የአስቸኳይ ጊዜ አስተባባሪ ማርክ ሎኮ ቀድሞውኑ በ10 ሺዎች የሚቆጠሩ ሰዎች ለሞት በሚያበቃ ረሃብ ውስጥ መሆናቸውን ገልጸው ወደ 5 ሚሊዮን የሚጠጉ ደግሞ ከዚሁ ችግር ጀርባ ሆነው በስጋት ላይ ናቸው ብለዋል። ኢራን ከፍተኛ መጠን ያለው ዩራኒየም ማበልጸግ መጀመሯን ይፋ አደረገች። በኢራን የናታዛን የዩራኒየም ማበልጸጊያ ላይ ያነጣጠረ ጥቃት ከደረሰ በኋላ ከመቼውም ጊዜ የበለጠ ከፍተኛ መጠን ያለው እና የጥራት ደረጃው 60% የሚደርሰውን ዩራኒየም ማበልጸግ መጀመሯን የሀገሪቱ የህዝብ ተወካዮች ምክር ቤት አፈ ጉባኤ ተናገሩ። በሙሐመድ ባህር ቃሊፋባ የተሰጠና በሀገሪቱ ብሔራዊ ቴሌቪዥን ጣቢያ በተጠቀሰው አስተያየት ኢራን ለማበልጸግ ያቀደችው ዩራኒየም መጠን ምን ያህል እንደሆነ አብራርተው አልተናገሩም። አድማጮች፣ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የአርብ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅታችንን ድረገጻችን ላይ amharic.voanews.com
በፌስቡክ ደግሞ @VOA አምሃሪክ ላይ በቀጥታ ታገኙናላችሁ። ከሰኞ እስከ ዓርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202-205-9942 ነው። የውስጥ መስመር 14። አሁን የዕለቱ አብይ ርዕስ ይቀርባል። ከትላንት ወዲያ ማምሻውን በሰሜን ሸዋ ዞን ኤፍራታ ግድም ወረዳ አጣዬ ካራቆሬና ዙሪያው ቀበሌዎች ላይ በከባድ የጦር መሳሪያ የተቀሰቀሰው ወታደራዊ ጥቃት እንደቀጠለ የወረዳ አስተዳደሩ ገለጸ። ጥቃቱ በተመሳሳይ ወደ አንዶኪያ ገምዛ ወረዳ ቀበሌዎች መስፋፋቱ ታውቋል። መስፍን አራጌ ዝርዝር ዘገባ አድርሶናል። በኤፍራታ ግድም ወረዳ ትናንት በተለይ አጣዬና ካራቆሪ ከተማዎች ላይ የተቀሰቀሰው ወታደራዊ ጥቃት ለአፍታ ጋብ ካለ በኋላ በተጠናከረ መልኩ ቀጥሏል ነው የተባለው። የወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ነጋሽ ከተማ ተመሳሳይ ጥቃት ተካሂዶ እንደነበር ያስታውሳሉ። ያጋጠመው ጉዳይ ያው ባለፈው መጋቢት 9 በተከሰተው ግጭት ያንን ለማረጋጋት የሀገር መከላከያ ሰራዊት፣ የፌዴራል ፖሊስና የአማራ ልዩ ኃይል በቅንጅት አብረው በጋራ እንደሆነ አብርደውት ነበረ። አሁን ላይ ደግሞ ያው ያረጋጉ ባለበት ሂደት ነው። ይሄ ትላንት ወዲያ አገረሻው ወጥቶ ነበረ። ትላንትና ተመልሶ ተረጋግቷል ተብሎ ተመልሶ ገብቶ ነበረና ዛሬ ላይ ትላንትና አዳርም ኦሬሜዳ አካባቢ የምትባል ገብተው አድረው ጠዋት ላይ ኦሬሜዳ አካባቢ ጦርነት ሲጀምሩ ልዩ ኃይልና መከላከያ እዛ አካባቢ ሲሄድ እዛ የመከላከያ ኃይሉን ግጥሚያ ነው የጀመሩት። የመከላከያ ሰራዊት የነበረው አጣዬ 01 ነው። ከአጣዬ 01 ወደ ቆሪ ሜዳ ሲሄድ በአጣዬ 01 ባለው ክፍተት ገብተው ነው ጦርነት የጀመሩት። ልዩ ኃይሉ ላይና መከላከያ ላይ ጦርነት ከፈቱ። ዛሬ ጣት ጀምሮ ያው እስካሁን ድረስ ጦርነቱ አላባራም። ከፍተኛ ውጊያ እየተካሄደ ነው ያለው። አጠቃላይ ህዝቡ ከተማውን ለቆ ወጥቷል። አቶ ነጋሽ እዚህ ላይ ህዝቡ ከወጣ ጥቃት ሰንዛሪ የተባሉት አካላት ማን ላይ ነው ጥቃት የሚሰነዝረው? መከላከያው ላይ ጥቃት ሰንዝረዋል፣ ልዩ ኃይሉ ላይ ጥቃት ሰንዝረዋል። ስለዚህ አሁን ውጊያቸው ከልዩ ኃይሉና ከመከላከያ ሰራዊቱ ጋር ነው ማለት ነው። ስለዚህ እነኚህ ደግሞ የአካባቢ አርሶ አደሮች ናቸው ለማለት አይደለም። የአካባቢ አርሶ አደር ሳይሆኑ የታጠቀ ዘመናዊ መሳሪያ የያዘ የሰለጠነ ኃይል ነው ማለት ነው። ስለዚህ የራሱ የሆነ ፍላጎት ዓላማ ያለው አካል ነው ማለት ነው። ህዝቡ ተፈናቅሎ መውጣቱን ተከትሎ በከተማ ውስጥ የሚገኙ መኖሪያ ቤቶች እየተቃጠሉ ነው፣ እኛም ከተማውን ለቀን ለመውጣት ተገደናል ብለዋል። በቅርቡ በአማራ ክልል ሰሜን ሸዋና ኦሮሞ ብሔረሰብ ዞኖችን በሚያጎራብቱ ወረዳዎች የተቀሰቀሰውን ግጭት ተከትሎ የሁለቱም ክልል ርዕሳነ ብሔሮች ችግሩን በዘላቂነት ለመፍታት መግባባት ላይ መድረሳቸው ይታወቃል። ርዕሳነ ብሔሮቹ የደረሱበትን መግባባት ተከትሎ ከቤት ንብረታቸው ተፈናቅለው የነበሩ ነዋሪዎች እየተመለሱ ባሉበት አጋጣሚ ሌላ ጥቃት መሰንዘሩን ጠቁመው ርዕሳነ ብሔሮቹ የደረሱባቸው ስምምነቶች በአስቸኳይ ተግባር ላይ እንዲውሉ ጠይቀዋል። ከኛ በኩል ሪፖርት በየጊዜው በየደረጃው በሚመለከተው መንግስት አካል በየዘርፉ ይሰጣል፣ እየተሰጠም ነው። ግን የትኩረት ማነስ ነገር አለ እና ጉዳዩን አቅልሎ የማየት ነገር አለ። ስለ ጉዳዩ ተጨማሪ ማብራሪያ ለማግኘት የክልሉንና የሰሜን ሸዋ ዞን አመራሮችን በተንቀሳቃሽ የእጅ ስልካቸው በመደወልና በጽሁፍ በመግለጽ ለማግኘት ያደረኩት ጥረት አልተሳካልኝም። እንደተሳካልኝ ምላሻቸውን ይዤ የምመለስ ይሆናል። አጣዬ ውስጥ በሕክምና ስራ እንደሚሰማሩ ብቻ ጠቅሰው ስማቸውን ከመናገር የተቆጠቡ አስተያየት ሰጪ በጥቃቱ ሰዎች እየሞቱ እየተፈናቀሉ ንብረት እየወደመና እሳቸውና ባልደረቦቻቸውም ለህይወታቸው እንደሰጉ ጠቅሰዋል። አሁን ላይ በጣም በቃ ከፍቷል። ብቻ ያለው ነገር በጣም ከባባድ መሳሪያ ነው ያለ። አንድ መከላከያም ተመቷል። ተኩስ ይሰማል። ትላንትና የከተማው ሰው ሙሉ ለሙሉ ወጥቷል። አሁን ዝም ብሎ ከልዩ ኃይሉና ከሚኒሻው ጋር ነው እንጂ የሚዋጉት ህዝቡ ሙሉ ለሙሉ ወጥቷል። እኛም ወጥተን ነበር ወደ 42 ኪሎ ሜትር አዳር ስንጓዝ አድረን በቃ ምንም የለም፣ ግን ጦርነቱ ተፋፍሟል። በጥቃቱ በአንድ ሚኒባስ ውስጥ ህይወታቸው ያለፈ ከ8 በላይ ሰዎች መመልከታቸውን አስተያየት ሰጪው አስረድተዋል። በተመሳሳይ ሁኔታ በአንጾኪያ ገምዛ ወረዳ መኮይ፣ አገረ ማርያም፣ ጨቀጨቅና ሀርብ ወልዴ ተብለው በሚጠሩ አካባቢዎች ላይ ቁጥራቸው ከወትሮ የበዛና ከባድ መሳሪያ የታጠቁ አካላት ከትናንት ጀምሮ ተኩስ መክፈታቸውን የወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ጌትነት ባህሩ ገልጸዋል። በጣም ከባድ ነው እንትኑ በቃ ምንም እንትን አይደለም። በጣም ኃይል እየጨመሩ ነው እነሱ ወደኛ እየመጡ ነው፣ እየገቡ ነው። ትናንትናም 3 ተጎድተዋል፣ ሰው ሞተዋል፣ ተጎድተዋልም እንትን ያለው እዛ አካባቢ ላይ በጣም ከባድ ነው። መከላከያ ገብቷል። የሚተለየ እንትን የለውም። ያው እየተዋጋ ነው። እኛም እየተከላከለ ነው፣ እዛም እየተዋጉ ነው። የዛሬውን ሳይጨምር ከ15 በላይ ሰዎች በጥይት መቁሰላቸውን ተናግረዋል። አጋዥ አካል እንዳይደርስ ድልድይ ፈርሷል። ጥቃቱ በተጠና መልኩ ነው እየተካሄደ ያለው ይላሉ ኃላፊው።
የመጣው አካል ኃይሉ ተዛሬ በነበረው አይደለም በጣም ታክቲካል ነው ስትራቴጂክ እየቀያየረ ነው የሚመጣው በጣም አስቸጋሪ በጣም ከባድ ነው ሌላ ኃይል እንኳን እንዳይገባ ተለዋጭ መንገዶች ነበሩ ወደ መኮይ ከተማ የሚያስገቡ ሌላም ኃይል እንዳይገባ ማለት ነው ያቺን ተለዋጭ መንገድ ድልድዩ ዋናው የቦርና ድልድይ ተሰብሯል ሌላ ተለዋጭ መንገድ ነበረች እሷም ሰብረውታል እንትን ድልድዩ እንዳይገባ ማለት ነው እና በጣም የተጠና ነው አገር አቋራጭ የህዝብ ማመላለሻ ትራንስፖርቶች ከትናንት ጀምሮ እንቅስቃሴ አቋርጠዋል ለአሜሪካ ድምጽ ሬዲዮ መስፍን አራጌ የተባበሩት መንግስታት የሰብአዊ ድጋፍ ኃላፊ ሐሙስ ዕለት በሰሜን ኢትዮጵያ ትግራይ ክልል የተፈጠረውን ግጭት የተከተለው አሳሳቢ ሁኔታ ከ5 ወራት በኋላ በእጅጉ እየተባባሰ መሄዱን አስታውቀዋል። ረሃብና ወሲባዊ ጥቃቶች መጨመራቸውን የኤርትራ ወታደሮች ስፍራውን ለቀው ስለመሄዳቸው የሚያመለክት ነገር አለመኖሩንም ተናግረዋል። በተባበሩት መንግስታት ድርጅት የአሜሪካ ድምፅ ዘጋቢ ማርጌት ባሸር ያጠናቀረችውን ዘገባ ሀብታሙ ስዩም ያሰማናል። የተባበሩት መንግስታት የሰብአዊ ድጋፍ አገልግሎት ኃላፊ ማርክ ሎኮክ በዝግለቱ ተወያየው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንደተናገሩት ቢሮአቸው በትግራይ ክልል ውስጥ የተፈጠረውን ግጭት ተከትሎ ሰዎች በረሃብ እየሞቱ እንደሆነ የሚያሳዩ ሪፖርቶች እየደረሱት መሆኑን ስለመግለጻቸው ቪኦኤ ያገኘው ንግግራቸው ቅጂ ያሳያል። በዚህ ሳምንት ከሀገር ውስጥ ተፈናቃዮች መካከል 4 በረሃብ መሞታቸውን የሚናገር ሪፖርት ደርሶናል። በተጨማሪም ከመቀሌ በስተደቡብ በምትገኘው የኦፍላ ወረዳ 150 ያክል ሰዎች በረሃብ እየሞቱ እንደሆነ ዛሬ ጠዋት ሪፖርት ደርሶኛል ያሉት ማርክ ሎኮክ ይሄ ሁሉንም ሊያሳስብ እንደሚገባ ተጨማሪ እርምጃ ካልተወሰደ ሊከተል የሚችለውን የሚያሳይ እንደሆነ ረሃብን እንደ ጦር መሳሪያነት መጠቀም የመብት ጥሰት መሆኑን ለምክር ቤቱ አባላት ማስረዳታቸውም ተገልጿል። መቀሌ የትግራይ ክልል ዋና ከተማ ናት። የኢትዮጵያ መንግስት እንደሚለው በህዳር ወር ህወሓት በክልሉ በሚገኘው የፌዴራል መንግስት ጦር ሰፈር ላይ ጥቃት ከፍቷል። ከዚያ ጊዜ ወዲህ ክልሉ የግጭት እምብርት ሆኗል። ጠቅላይ ሚኒስትር አብይ አህመድ እንደሚሉት ጥቃቱ መንግስት የጦር አጸፋ እንዲወስድና ቡድኑን ገፍቶ እንዲያስወጣ ምክንያት ሆኖታል። ሎኮክ እንደሚሉት በመጋቢት ወር መጨረሻ የኢትዮጵያ ስራና ማህበራዊ ጉዳይ ሚኒስቴር ከትግራይ ክልል የተፈናቀሉ ሰዎች ቁጥር 1.7 ሚሊዮን መድረሱን አስታውቋል። ከዚያ ጊዜ ወዲህ በመቶ ሺዎች የሚቆጠሩ ሰዎች ከምዕራብ ትግራይ መፈናቀላቸውንና መኖሪያቸውን እየለቀቁ መሰደዳቸውን ማርክ ሎኮክ ተናግረዋል። ክልሉ በግጭቶችና ፈቃድ በመከልከል ምክንያት በከፊል ብቻ የረድኤት ሰራተኞች የሚደርሱበት በመሆኑ ለተቸገሩ ሰዎች ለመድረስ የሚደረገውን ጥረት እንዳከበደውም ተናግረዋል። ግጭቱ የተጀመረው አዝመራ በሚሰበሰብበት ሰዓት ላይ ነበረ። ከሱ በፊት ግዙፍ የአንበጣ መንጋ ተከስቷል። የምግብ እጥረት ችግር እያየለ ነው። ጦርነቱ በጊዜ ቆሞ ገበሬዎች እንዲዘሩ ካልተደረገ በስተቀር የቀጣይ ዓመት የምግብ አቅርቦትም አደጋ ውስጥ ወድቋል። የተባበሩት መንግስታት ድርጅት በትግራይ ክልል ውስጥ ከሚኖሩ 6 ሚሊዮን ሰዎች መካከል 4.5 ሚሊዮኑ ሰብአዊ ድጋፍ ያስፈልጋቸዋል ይላል። የኢትዮጵያ መንግስት ቁጥሩን ከፍ ያደርገዋል። 90% የክልሉ ህዝብ ድጋፍ ያሻዋል በሚል እንቅፋቶችና ስጋቶች ቢኖሩም ሰብአዊ ድጋፎችን የሚሰጡ ተቋማት ከ1.7 ሚሊዮን ሰዎች በላይ የአስቸኳይ ጊዜ ድጋፍ እንዲያገኙ አድርገዋል። በሚቀጥለው ሳምንት የተባበሩት መንግስታት ድርጅት ኢትዮጵያ ውስጥ የሚገኙ 16 ሚሊዮን ሰዎችን በዚህ ዓመት ለማገዝ የሚውል 1.5 ቢሊዮን ዶላር ድጋፍ ከለጋሾች ይጠይቃል። እንደ አውሮፓውያን አቆጣጠር መጋቢት 26 ጠቅላይ ሚኒስትር አብይ አህመድ ኤርትራ ጦሯን ከትግራይ ክልል ለማስወጣት መስማማቷን ተናግረዋል። የተባበሩት መንግስታት ድርጅት የሰብአዊ ድጋፍ አገልግሎት ኃላፊ ማርክ ሎኮክ ግን የተባለው ስለመፈጸሙ ማስረጃ አልተገኘም ብለዋል። እንዳለመታደል ሆኖ የተባበሩት መንግስታት ድርጅትም ሆነ አብረውን የሚሰሩ ሰብአዊ አገልግሎት ሰጪ ድርጅቶች የኤርትራ ኃይሎች ስለመውጣታቸው ማረጋገጫ እንዳላየን መናገር አለብኝ ብለዋል። አክለውም ይሁንና የኤርትራ ወታደሮች በአሁኑ ሰዓት የኢትዮጵያ መከላከያ ሰራዊትን የደንብ ልብስ ለብሰዋል የሚሉ አንዳንድ ሪፖርቶች ደርሰውናል ብለዋል። ዝጉ ስብሰባ ከተጠናቀቀ በኋላ በተባበሩት መንግስታት ድርጅት ሊንዳ ቶማስ ግሪንፊልድ መግለጫ አውጥተዋል። በመግለጫቸው ላይ የኤርትራ መንግስት ኃይሎቹን ከኢትዮጵያ በፍጥነት ማስወጣት አለበት ብለዋል። ማርክ ሎኮክ ከዚህ በተጨማሪ በኤርትራ ጦር የሚፈጸመው ሰብአዊ ጥሰት መጨመሩን ከረድኤት ድርጅቶች መሰማቱን እጅግ አስደንጋጭ በሆነ መልኩ አስገድደው መድፈርና በቡድን መድፈር እየተስፋፉ መሆናቸውንም ተናግረዋል። አብዛኞቹ የመድፈር ወንጀሎች የሚፈጸሙት የደንብ ልብስ በለበሱ ኃይሎች እንደሆነ የደረሷቸው ሪፖርቶች የኢትዮጵያ መከላከያ ሰራዊት፣ የኤርትራ ጦር ኃይሎችና የአማራ ልዩ ኃይል አባላቶች እንዲሁም ሌሎች መደበኛ ያልሆኑ የታጠቁ ኃይሎች ተሳታፊ መሆናቸውን እንደሚያሳዩም ተናግረዋል።
ረቡዕ በነበረው በግጭቶች ውስጥ የሚከሰቱ ወሲባዊ ወንጀሎችን በተመለከተው የጸጥታው ምክር ቤት ስብሰባ ላይ በርካታ የምክር ቤቱ አባላት ከትግራይ እየወጡ የሚገኙ መረጃዎች በእጅጉ እንዳሳሰቧቸው፣ ፈጻሚዎችን ተጠያቂ ለማድረግ ነፃና ታማኒ ምርመራ እንዲደረግም ጥሪ አቅርበዋል። በግጭት ውስጥ የሚደርሱ ወሲባዊ ወንጀሎችን የሚከታተለውና ለማስቀረትም የሚሰራው የተባበሩት መንግስታት ድርጅት ተቋም ባለስልጣን የሆኑት ፕራሚሊያ ፓተን ከህዳር ወዲህ ያስገድደው መድፈር ጥቃት እንደደረሰባቸው የተናገሩ ሰዎች ቁጥር 100 መድረሱን፣ ከበቀላ ፍርሃት፣ ጥቃት ስጋት አሁንም በስራ ላይ ካሉት ጥቂት መጠለያና ሕክምና መስጫ ተቋማት ባሻገር የሕክምና ባለሙያዎች በየቀኑ ያስገድደው መድፈርና በቡድን የመደፈር ወንጀሎችን እየመዘገቡ እንደሆነም አስታውቀዋል። ማንነት መሰረት ባደረገው ጥቃት ሳቢያ ከምዕራብ ወለጋ ዞን ተፈናቅለው እየመጡ ያሉ የአማራ ብሔር ተወላጆች በየቀኑ ከ200 በላይ ተፈናቃዮች እንደሚቀበሉ የአማራ ክልል አደጋ መከላከልና ምግብ ዋስትና ማስተባበሪያ ፕሮግራም ኮሚሽነር አስታወቀ። በአማራ ክልል በአሁኑ ሰዓት ቁጥሩ ወደ 500 ሺህ የሚጠጋ ተፈናቃይ አለ ያሉት ኮሚሽነር ዘላለም ልጅአለም መንግስት በየወሩ ከ350 ሺህ በላይ ኩንታል ምግብ እያቀረበ ይገኛል። ይህም ከመንግስት አቅም በላይ ስለሆነ ግለሰቦችና መንግስታዊ ያልሆኑ ድርጅቶች የእርዳታ እጃቸውን እንዲዘረጉ ኮሚሽነሩ ጥሪ አቅርበዋል። የፌዴራል መንግስትም ማንነትን መሰረት አድርገው ጥቃት በሚፈጽሙ አካላት ላይ የማያዳግም እርምጃ በመውሰድ ተፈናቃዮችን ወደ ነበሩበት ቀይ እንዲመለሱ ሁኔታዎችን እንዲያመቻች ኮሚሽነሩ ጠይቀዋል። አስቴር ምስጋናው ዝርዝር አላት። ከምዕራብ ወለጋና ከሆሮ ጉድሩ ዞኖች የተለያዩ አካባቢዎች ተፈናቅለው ባህር ዳር ከተማ አባይ ማዶ ከክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ኮሚሽን በር ላይ ከተቀመጡት ውስጥ አብዛኛዎቹ በእድሜ የገፉ፣ ቀሪዎቹ ደግሞ ህፃናት ልጆች ያላቸው እናቶች ናቸው። ወይዘሮ ኑሪት አደም በ80ዎቹ የእድሜ ክልል የሚገኙ የአይን ብርሃን የሌላቸው ተፈናቃይ ናቸው። ይኖሩበት በነበረው በምዕራብ ወለጋዋ ጃርዴጋ ጃርቴ ወረዳ ሸሽተው የመጡት ቡና አጣጭ ጎረቤቶቻቸው በመገደላቸው ምክንያት እንደሆነ ይናገራሉ። ጎረቤቶቼ ቡና ብር የምጠጣው የምታጎዛቸው አሁን እነሱ ታው ጊዜው እናንተ ማስተጃጉኝ ደግሞ ወደ ጣሁን ይሸፍታለማ ወደ ታገድፈት ብሎ ይዘውኝ መጡ። ወይዘሮ ኑሪት በ1977 ዓመተ ምህረት ከወሎ በሰፈራ ምክንያት ነበር ወደ ምዕራብ ወለጋው ሆሮ ጉድሩ ጃርዴጋ ጃርቴ ወረዳ የሄዱት። እንደ ወይዘሮ ኑሪት አገላለጽ ከ30 ዓመት በላይ በአካባቢው ኖረዋል፣ ወልደዋል፣ ከብደዋል፣ ሀብት ንብረት አፍርተዋል። የአይን ብርሃናቸውን ያጡት የዛሬ 20 ዓመት ገደማ ነበር። አሁን የደረሰባቸው በደል ግን የአይን ብርሃናቸውን ካጡበት ቀን እንደሚበልጥ ነው የተናገሩት። ትራንስፖርት ያለበት ቦታ እስኪደርሱ ድረስ ከእንጨት በተሰራ አልጋ ተሸክመው እንዳመጧቸው ልጆቻቸው ይናገራሉ። በእንጨት አዋሽ ብዬ ፊት አዝጌ ያገቱ እንዲህ ያለ እጅግ ያለ በረሃ አለ እየተንኳተተ ሩሃችን ልናመልጥ ይችና እኔ እየተንኳተተ እነሱ ወደዚያ እንትን ያልጉት ኮተት ያለ ድንጋይ በረሃ ነው አመጣናት። ታይ ደግሞ ለምኜ ሰዎች ሞታች እንዲህ ዲታረሽልኝ ልጆችን ሰብስቤ የሆኑ ሰው እናቴ ምናችሁ ነው አረጅ ወርቃብኝ ነው በረሃውን ስታመልጥ አሁን በእንጨት አዋሽ ብዬ ለምኜ አመታ ወደ ዘመጣጋ ያረግናት። አሁን ስትል ደግሞ ተዚያ ደግሞ ለቋቁ ተባለ ደግሞ እንደገና ደግሞ እንደዚህ በእንጨት እየመጣ እዚህ ሀረ አሞሮ ድረስ መኪና አገኛል። መቼም ብትደፋ ምን ህተንም ደህና መጣችልን። ተዚያ ወደ ሌላዋ ተፈናቃይ ዘወራል። ወይዘሮ ካሳዬ ሁሴን ይባላሉ። 6 ልጆቻቸውን ይዘው እንደመጡ ይናገራሉ። ተወልጄ ያደግኩት እዚሁ ጃርቴ ወረዳ ነው። ሌላ የማውቀው ቦታ የለም። ነፍሴን ለማትረፍ ዝም ብዬ መጣሁ ሲሉ አብራርተዋል። መቼም ዛሬ ተሰው ጋር ተይብለን በጣም ችግር በጫካ ነው ራሱ ሰዎቻችን ይቀሩት። ከፈት እያለ ደጃፍ ከፈቱ የተቆረቆረ ከፈት በገዛ ቤታችን በገዛ እንትናችን እንደዚህ ብለን በጣም ተሰቃይተን እዚህ ዘጠን እንዴት ነሽ መጣሽ? አንቺ አሁን 6 ልጅ ይዘሽ ነው ይዤ መጣሁኝ። እንዴት አደርጋለሁ? አመጣኋቸው እየገፈተሩ ወሎ አዝዳሽ ውጭ አገርሽ ግቢ ወሎ እየተገፈታተርን መጣን። መቼም እዚህ ደረስ። የ2 ወር አራስ ህፃኗን አቧራ ላይ ይዛ ተኝታ ያገኘዋት መሬም ደሳለኝም የደረሰባትን እንዲህ ስትል አስረድታለች። በአስቸጋሪ ሁኔታ ውስጥ መሆኗን ትናገራለች። ወልጄ ፊትም ተጀምሯል። ወልጄ እንደተኛውም ያው መጡ። ከዛ ሰው ጥለን ሲሄድ እኔ ጫካ ትሬ መጣሁ ብቻዬን ማለት ነው። ከወለድሽ በስንተኛ ቀንሽ ነው እንደዚህ ሆነ? በ16 ቀን ጎረቤቶቻችን እኛ እንደጨራ አመለጥ እዚህ ለመድረስ አበቃንኛ ተነሱ ብለን ማለት ነው። ወይዘሮ አሲያ እሸቱ የተባሉ ተፈናቃይ የ5 ልጆች እናትም ደረሰብኝ ያሉትን አካፍለውናል። 8 ልጅ ነው የሞተው ተኛ በተሰጠን የበተሰብ እነዛ ሲሙ
ሲሞቱ እኛ ያው የትም ዝም ብለን እየሄድን ንብረትን በሜዲያ ላይ ያገኘነውን በ200 ሽጠን ጨርሰናል። ስንት ዓመት ነው የኖራችሁ እዛ አካባቢ? ተወልጄም ያደግኩት እዛው ነው። ዘመን ሲያልቅ ነው እንጂ የመጣው። ጥቃት የሚፈጽሙ ሰዎች እነማን ናቸው? አይታዩም። ማታ ነው የሚሆነው። አይታዩም ምን አይነት እንዲሆኑ። እኛም ለማንሳት ብናሄድ አገር መሬቱ ስለፈረሰ አትሄዱ፣ የተረፋችሁት ሽሹ ዝም ብላችሁ አሉ። ሄደን አላነሳንም። ሬሳው ሲቀበሩ እግራቸው ራሱ ሁለመናቸው በቅጡ አልተቀበሩ። 4-5ቱም አንድ ጉሬ ያንን ዝም ብሎ ቅጠል ለበስ መሬት ተቆፍሮ አልተቀበሩ። ሰው ጠፋ። እንደዚህ ጥቃት ሲፈጽሙ ምን ይሏቸዋል? የሚናገሩት ቃል አለ? በእኛ ዘንዳ ሀገራችንን ልቀቁ፣ አማራ ክልል ሂዱ ነው። አማራ ይኖርብን ውስጣችን ሀገራችሁ ግቡ ይላል። እኛ ተወልደን ያደግን እዛው ነው። ሀገር የለም። እናትና አባቶቻችን አለቁ፣ ልጆቻችን አለቁ። የት ቦታ እንደርሳለን? መሬት አንገባም፣ ሰማይ አንወጣም። ሰበስቡና ተየት እንደመጡ አናውቅም። ደፍጠው ይውላሉ። እኛ ቤት ነው ብለን እንቀመጣለን። ድንገት ይመጣሉ። ተቤት ውጡ እያሉ ያጠራቅሙና እንደ ፍየል ጥለው የተቀበሩት ወንድሞቻችን ዝም ብለው አልቀበርናቸውም። እነሱን ወሬ ሰው ኖርቁትና እኛ ሸሸን። በሮቻችንን ንብረታችንን ለቀን ቤታችንም ተቃጥሏል። እኛ ነፍሳችን ለማትረፍ እዚህ ድረስ ለመድረስ በግድ የተሰቃየን ነው የደረስነው። ገንዘባችን አልያዝንም። እነዚህን ከ200 በላይ የሚሆኑ ተፈናቃዮችን በተመለከተ ያነጋገርኳቸው የአማራ ክልል አደጋ መከላከል ምግብ ዋስትና ማስተባበሪያ ፕሮግራም ኮሚሽነር ዘላለም ልጅአለም የተፈናቃዮቹ ቁጥር እየጨመረ መሆኑን ተናግረዋል። ሰሞኑን ከወለጋ ሰፊ ቁጥር ያለው ተፈናቃይ እየመጣ ነው ያለው። ወር ኦልሞስት ወደ 271 ሺህ አካባቢ የነበረው ተፈናቃይ አሁን 495 ሺህ አካባቢ ደርሷል። እኛ ቢሮ ጋር በቀን 200-300 ሰው በላይ ይመጣል። ያው የኛ ቢሮ የሚያደርገው ወደ መጀመሪያ የነበረባቸው ትውልድ አካባቢ ወደዛ እናጓጉዝና እዛ ላይ ድጋፍ የምናደርግበት ሁኔታ እየፈጠርንላቸው ነው ያለ ነው። አብዛኛዎቹ እንደሚናገሩት ከሆነ አያቶቻችን ናቸው ከዛ ቦታ ተነስተው የመጡ እንጂ እኛ ወላጆቻችን እንኳን ያንን ስፍራ አያውቁትም እያሉ ነው። እና ወደዛ ወስዳችሁ ስታስቀምጧቸው ምንን መሰረት አድርጋቸው? እሱም ያነሱታል ይህን ጉዳይ። በአብዛኞቹ በ77 ወደዛ አካባቢ ይሄዳሉ። እንዲሁም ደግሞ በ60ዎቹም አካባቢ ወደዛ አካባቢ ይሄዳሉ። እዛው ወለጋ ተወልደው ያደጉ አሉ። እና ምንድነው አንድ አካባቢ ላይ ሎድ ይፈጠራል። ለምሳሌ ሁሉም ባህር ዳር ላይ ነው የሚመጡትና ባህር ዳር ላይ ሊፈጠር የሚችልበት ሁኔታ አለ። ነገር ግን እነሱ ዞናችንን እናውቀዋለን የሚሉትን እና ቤተሰቦቻቸውን የማያውቁ ከሆነ ለምሳሌ አብዛኛዎቹ ደቡብ ወሎና ሰሜን ወሎ ነው ያሉት። ቤተሰቦቻቸውን ለማያውቁት ደቡብ ወሎ ጃሬ ወታደራዊ ማሰልጠኛ አካባቢ የራሱን የቻለ ካምፕ አዘጋጅተን እዛ ነው የሚሆኑት። እዛው ነው ድጋፍ ይደረግላቸዋል። ሰሜን ወሎ አካባቢ የሚመጡት ደግሞ በመርሳ ላይ፣ ቆቦ ላይ እና ወልዲያ ላይ ካምፖች አሉ። እነዛ ካምፖች ላይ ይገባሉ። እዛ ድጋፍ ይደረግላቸዋል። ሌሎችም ደቡብ ወሎ የሚመጡ ደቡብ ወሎም ተጨማሪ ሀይቅ ላይ ያሉ እንደዛ ካምፕ አዘጋጅተን ነው እንዲኖሩ የምናደርግ። ከዛ ውጭ ግን ቤተሰባቸውን የሚያውቁት ግን ከማህበረሰቡ ጋር ተቀላቅለው እኛም ድጋፍ እያደረግንላቸው ማህበረሰቡ ውስጥም ደግሞ የተለያዩ ስራዎችን እየሰሩ የሚኖርበትም ሁኔታ ይፈጠራል። ድጋፉ ከማህበረሰቡ ጋር ስለሆነ በርባቸው ሁኔታ የለም። በየጊዜው ድጋፋቸውን እንሰጣለን። ወደ 500 ሺህ የሚጠጋ ተፈናቃይ በአማራ ክልል ውስጥ አሁን አለ እያሉ ነው። እና ክልሉ ይሄንን ሁሉ ተፈናቃይ የማስተናገድ አቅም አለው? ምንድን ነው እያደረገስ ያለው? ወደ 500 ሺህ አካባቢ ይጠጋል። ከዛም ሊያልፍ ይችላል። አሁን የሚመጡ ስለሚኖሩ እሱ ብቻ ሳይሆን በክልሉ ውስጥ በተለያየ ምክንያት 691 ሺህ አካባቢ የሚሆኑ ዜጎች በአንበጣ የተጎዱ አሉ። ያለፈው ምርት ዘመን ማምረት ያልቻሉ ለነሱ ድጋፍ ይደረጋል። በተጨማሪም ምርታቸው ተገምግሞ ምርት ያላገኙና የምግብ ክፍተት ያለባቸው ወደ 1.2 ሚሊዮን ሕዝብ አለ። ለእሱ ድጋፍ ይደረጋል። 1.89 ሚሊዮን አካባቢ ደግሞ የልማታዊ ሴፍትኔት ፕሮግራም በዳይሬክት ሳፖርትም በፐብሊክ ወርክ ይሰጣቸዋሉ። ድጋፉ ሙሉ በሙሉ የክልሉ መንግስት ከበር ለማድረግ ራሱ ስራውን ማኔጅ ለማድረግም እጅግ በጣም ፈተና ነው የሚሆነው። 350 ሺህ በላይ ትንታደል በየወሩ ስርጭት ይካሄዳል። ይህን ማኔጅ ማድረግ በራሱ ትልቅ ስራ ነው። እንደምታየው ወደ ቀያቸው ማጓጓዝ፣ ካምፖችን የማደራጀት፣ በካምፕ ውስጥ የተለያዩ ኢንፍራስትራክቸሮችን የማዘጋጀት እነዚህ በጣም ሰፊ ስራ። ትልቁ አቅማችን ህዝቡ ነው። ህዝቡ ለእነዚህ ተፈናቃዮች እስካሁን ድጋፍ እያደረገ ነው ያለ በየአካባቢው። አሁንም ይህን ድጋፍ አጠናክሮ እንዲቀጥል ነው መልዕክት ማስተላለፍ የምፈልገው። መንግስታዊ የሆኑ መንግስታዊ ያልሆኑ ድርጅቶች፣ ዩኤን ኤጀንሲዎች፣ ሲቪክ ሶሳይቲዎች እነዚህ ተፈናቃዮችን ድጋፍ ለማድረግ እንዳለባቸው ጥሪ ማስተላለፍ እፈልጋለሁ። ፌዴራል መንግስትም ተፈናቃዮችን ወደ ነበሩበት ቀዬ እንዲመለሱ ሁኔታዎችን እንዲያመቻቹ ኮሚሽነር ጠይቀዋል። እነዚህ ሁሉ መሰረታዊ ችግር በአካባቢ እየተፈጠረ ያለው የጸጥታ ችግር ነው። ዘር ተኮር ጥቃት መካሄዱ ነው። ይህም ዘር ተኮር የሆነ ጥቃት ለአንዴና ለመጨረሻ ጊዜ በማስቆም ዜጎቹ ወደ ነበሩበት ቦታ ተመልሰው ሰላማዊ የሆነ ህይወታቸውን የሚኖሩበት ሁኔታ ፌዴራል መንግስትን እንዲፈጠር በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ።
ከሰሞኑ መግለጫ የሰጡት የአማራና የኦሮሚያ ክልል የብልጽግና ፓርቲ ጽህፈት ቤት ኃላፊዎች በሁለቱ ክልሎች የሚከሰቱ የጸጥታ ችግሮችን ለመፍታት በጋራ እንደሚሰሩ አስታውቀዋል። የአማራ ብልጽግና ፓርቲ ጽህፈት ቤት ኃላፊ አብርሃም አላይኝ በኦነግ ሸኔ ላይ የፌዴራልና የክልል መንግስት እየወሰዱት ያለውን እርምጃ ቀጥለው አካባቢው ሰላም ሲሆን ተፈናቃዮችን ወደ አካባቢያቸው የመመለስ ስራ ለመስራት ስምምነት ላይ መደረሱንም ገልጸዋል። የኦሮሚያ ብልጽግና ፓርቲ ጽህፈት ቤት ኃላፊ ፈቃዱ ተሰማ በበኩላቸው በሁለቱ ክልሎች መካከል በተቃርኖ የቆሙ የመገፋፋት አካሄዶችን ወደ መልካም ተግባቦት ለመቀየር እየተሰራ መሆኑን ጠቅሰዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። የመን ውስጥ በአስቸጋሪ ሁኔታ ላይ የነበሩ 160 ኢትዮጵያውያን ስደተኞችን ከትላንት በስቲያ ማክሰኞ ከአደን ወደ አዲስ አበባ እንደወሰዳቸው ዓለም አቀፉ የፍልሰት ድርጅት IOM ገለጸ። ሆኖም አሁንም ኢትዮጵያውያን የሚበዙባቸው 32000 ስደተኞች የመን ውስጥ በአስቸጋሪ ሁኔታ ላይ ይገኛሉ። ሊዛ ሽላይን ከጄኔቫ የላከችውን ዘገባ ጽዮን ግርማ ታቀርበዋለች። ዓለም አቀፉ የፍልሰት ድርጅት IOM ስደተኞቹን ወደ ሀገራቸው በሰላም እንዲመለሱ ያደረገው ህገወጥ አዘዋዋሪዎች ስደተኞቹን ወደ ጅቡቲ ለማሻገር የተጠቀሙበት ጀልባ የኤደን ባህረ ሰላጤ ላይ ተገልብጦ ቢያንስ 42 ሰዎች ህይወታቸው ካለፈ ከአንድ ቀን በኋላ ነው። ጀልባው ወደ 60 የሚጠጉ ሰዎችን አሳፍሮ የነበረ ሲሆን ከነዚህ ውስጥ በየመን ያለውን ግጭት የሸሹ ከደርዘን በላይ ህጻናት ይገኙበታል። በሺዎች የሚቆጠሩ ስደተኞች እንደ ሶማሊያና እንደ ኢትዮጵያ ካሉ ሀገራት እየተሰደዱ ወደ ሳውዲ አረቢያና ሌሎች የባህረ ሰላጤ ሀገራት ስራ ለማግኘት በየአመቱ አደገኛውን መንገድ ያቋርጣሉ። እንደ IOM መረጃ የድርጅቱ ቃል አቀባይ አንጌላ ወልስ ብዙዎቹ ድንበሩን አቋርጠው በጭራሽ ያሰቡበት አይደርሱም። አብዛኞቹ በየመን እጅግ አስቸጋሪ በሆነ ሁኔታ ውስጥ ይቆያሉ። በአሁኑ ሰዓትም ኢትዮጵያውያን የሚበዙበት 32000 ስደተኞች የመን ውስጥ እንደሚገኙ ተናግረዋል። ብዙዎቹ አደገኛ በሆኑ ሁኔታዎች ውስጥ ነው ያሉት። መጠለያ ስለሌላቸው መንገድ ላይ ያድራሉ። ምንም አይነት አገልግሎትም አያገኙም። ሌሎች ደግሞ በእስር ላይ ናቸው ወይም በህገወጥ አዘዋዋሪዎች ተይዘዋል። በየመን ያሉ ስደተኞች ጉዳይ እጅግ አሳዛኝ ከመሆኑ የተነሳ ወደ ሀገራቸው ለመመለስ ያላቸው አማራጭ ህገወጥ አዘዋዋሪዎቹ ብቻ እንደሆኑ ይሰማቸዋል። እነዚህ ስደተኞች ለዚህ አሰቃቂና አብዛኛውን ጊዜ በአሳዛኝ ሁኔታ ለሚደመደመው ጉዞ ከፍተኛ ገንዘብ ለአሻጋሪዎች ለመክፈል ይገደዳሉ። አደጋዎች ቢኖሩም ደግሞ ስደተኞቹ ወደ ሀገራቸው ለመመለስ በጣም ይፈልጋሉ፣ ይጓጓሉ። ዌልስ ባለፈው ወር ብቻ ወደ ጅቡቲ በሚወስደው የባህር ጉዞ ላይ ቢያንስ 20 ሰዎች መስጠማቸውን ጠቁመዋል። እንደ አውሮፓውያን አቆጣጠር ከግንቦት 2020 ጀምሮ ከ11000 በላይ ስደተኞች በህገወጥ አዘዋዋሪዎች አማካኝነት አደገኛ የሆነ የጀልባ ጉዞ በማድረግ ወደ አፍሪካ ቀንድ ሀገራት ተመልሰዋል። ለመመለስ ፈቃደኛ የሆኑትን ሰዎች የሚያግዘው የዓለም አቀፉ የፍልሰተኞች ድርጅት ፕሮግራም ከየመን መውጣት ላቃታቸው መውጫ መንገድ ያዘጋጃል። ስለዚህ በእነዚህ መንገዶች ላይ የሚገኙ ሀገራት መንግስታቶች ይህን ጥረታችንን እንዲደግፉና ስደተኞቹ ደህንነታቸው ተጠብቆ ወደ ሀገራቸው የሚመለሱበትን ሁኔታ ለመፍጠር እንዲተባበሩ ጥሪያችንን እናቀርባለን። IOM ከጥቅምት ወር ጀምሮ በየመን የሚገኙና ወደ ሀገራቸው ለመመለስ የሚፈልጉ ከ6000 በላይ ስደተኞችን መመዝገቡን አስታውቋል። በተጨማሪም በሺዎች የሚቆጠሩ ሰነድ አልባ ስደተኞች ዜግነታቸው እስኪረጋገጥና ለጉዞ የሚያስፈልጋቸውን ሰነድ እየተጠባበቁ የሚገኙ ስደተኞች ይገኛሉ። እነርሱም ሰነድ ያገኙና አንድ ቀን ወደ ሀገራቸው ይጓዛሉ። በሊሳ ሽላይን ከጄኔቫ ለተጠናቀረው ዘገባ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። አሁን ደግሞ ወደ ዩናይትድ ስቴትስ። የባይደን አስተዳደር ትላንት ሐሙስ ባወጣው መግለጫ ሩሲያ በዩናይትድ ስቴትስ ትልቁን የኢንፎርሜሽን ቴክኖሎጂን የመረጃ መረብ በሚያስተዳድረው የሶላር ዊንድ ድርጅት ላይ የስለላና የጥቃት ዘመቻ በመፍጠር እንዲሁም የ2020 ምርጫ ላይ ተጽዕኖ ለማሳደር መሞከሯን ተከትሎ ጠንካራ የኢኮኖሚ ማዕቀብ የጣለባት መሆኑን አስታውቋል። ይህን አስመልክቶ የዋይት ሃውስ ዘጋቢ ፓትሲ ውዳክስዋራ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል።
ዩናይትድ ስቴትስ ትናንት ባወጣችው መግለጫ ሩሲያ የሳይበር መረጃ መረብን በመጠላለፍ የምርጫውን ሂደት ጣልቃ ገብታ በማደነቃቀፍና በሌሎች ጎጂ ድርጊቶቿ የበረታ ቅጣት የተጣለባት መሆኑን አስታውቃለች። ፕሬዚደንት ባይደን ለራሽያ ፕሬዚደንት ቭላዲሚር ፑቲን በዚህ ሳምንት መጀመሪያ ላይ ባደረጉላቸው የስልክ ልውውጥ ይህንኑ ያሳወቋቸው መሆኑን ተዘግቧል። ባይደን በዚህ ዓመት በአውሮፓ በሚደረገው ስብሰባም ፑቲን እንዲገኙ የጋበዟቸው መሆኑ ታውቋል። እንዲህ ብለዋል ባይደን ዩናይትድ ስቴትስ ከራሽያ ጋር የመስራት ፍላጎት አላት፣ መኖርም ይገባዋል፣ ወደፊትም ይኖረናል። ራሽያ የዩናይትድ ስቴትስን ጥቅሞች መግዳት ስትፈልግ ግን አጻፋውን ምላሽ እንሰጣለን። ሁልጊዜም የሀገራችንን፣ የተቋሞቻችንን፣ የሰዎቻችንንና የአጋሮቻችንን ጥቅሞች ለመከላከል ደግሞ እንቆማለን። ዩናይትድ ስቴትስ በ2020 ፕሬዝዳንታዊ ምርጫ ጣልቃ በመግባት ዶናልድ ትራምፕ እንዲመረጡ ጥረት አድርጋለች ከተባለችው ሞስኮ ጋር በተያያዘ 10 የሩሲያ ዲፕሎማቶችን ከአገሯ ያባረረች ሲሆን 32 የሚደርሱ ተቋማትና ግለሰቦችም ላይ ማዕቀብ ጥላለች። በተመሳሳይ መግለጫም የባይደን አስተዳደር ከራሽያ ጋር አብሮ ለመስራት እንደሚፈልግ አስታውቋል። ከአትላንቲክ ባሻገር የአዲሲቱ አሜሪካ የደህንነት ፕሮግራም ዳይሬክተር አንድሪያ ኬንዳል አብሮ ስለመስራቱና ስለመገፋፋቱ ጉዳይ እንዲህ ይላሉ። We'll see again this calibration and mix of both the confrontation and trying to create incentive for that engagement. በድጋሚ ይህንን አብሮ የመስራትና የመገፋፋት ፍላጎት የተደባለቀበትን ግንኙነት እንመለከታለን። በተለይም ለሞስኮ እጅግ አስፈላጊ በሆኑ ጉዳዮች ዙሪያ ማበረታቻ ለመፍጠር ጥረት ሲደረግም እናያለን። ለምሳሌ ከዩናይትድ ስቴትስ ጋር የሚደረግን ዘላቂና ስትራቴጂክ ግንኙነት የሩሲያው ፕሬዝዳንት በጣም ይፈልጉታል። እንደ ኢራን፣ አፍጋኒስታን ባሉ ንግግሮች ላይም ሩሲያም ከውይይቱ ጠረጴዛ ላይ እንድትጨመር ይፈልጋሉ። ስለዚህ እነዚያን ሁለቱን አቀራረቦች በማጣመር ግንኙነቱን ጠባቂ የሆኑ ነገሮችን ማስቀመጥ የሚቻል ይመስለኛል። ባለፈው ታህሳስ ወር በአሜሪካ ፌዴራል ተቋማትና የንግድ ድርጅቶች ይፋ ለተደረገው የሶላር ዊንዱ የሳይበር ጥቃት ዋሽንግተን ለመጀመሪያ ጊዜ ሞስኮን በግልጽ ተጠያቂ አድርጋታለች። ከዊልሰን ማዕከል ሩሲያ የምትነዛውን የመረጃ ውዥንብር የሚያጠኑት ኒና ጃንኮቪች እንዲህ ይላሉ። There are some backdoors or some vulnerabilities that haven't been plugged up from the SolarWinds attack, and if Russia were በሶላር ዊንድ በደረሰው ጥቃት ገና በደንብ ይፋ ያልተደረጉና ያልተደረሰባቸው ሌላ መግቢያዎች ወይም ለሌላ አደጋ የሚያጋልጡ ነገሮች ሊኖሩ ይችላሉ። ራሽያ እነዚህን ነገሮች የምትጠቀምባቸው ከሆነ በሩሲያ የስለላ ተቋማቶች ላይ ምናልባትም በሩሲያ መንግስት ከፍተኛ ባለስልጣናትና ቤተሰቦቻቸው ላይ ያነጣጠረ ማዕቀብ ሊቀጥል ይችላል። ያ ደግሞ አሁንም ብዙዎቹ የማዕቀብ ጠበብቶችም የሚገፋፉት ይመስለኛል። ያለፉት ማዕቀቦች ሞስኮን ሊያንበረክኩ አልቻሉም። አሁን ግን ባይደን ከቀዳሚው የአክሲዮን ገበያ ላይ በሩሲያ የመገበያያው ገንዘብ ሩብልን በመጠቀም የሩሲያን ቦንድ የሚገዙ የአሜሪካ የፋይናንስ ተቋማትን ለማገድ ተጨማሪ ግፊት እያደረጉባቸው መሆኑ እየተሰማ ነው። ዋይት ሃውስ አስፈላጊ ከሆነ በሁለተኛው የአክሲዮን ገበያም የሚደረገውን ግብይት ማገድ እንደሚሻ ፍንጭ ሰጥቷል። የአሜሪካ ባንኮች ከ2019 አንስቶ ከሩብል ውጪ በሆኑ የአክሲዮን ገበያዎች የሩሲያን ቦንድ በመግዛት የንግድ ልውውጦችን እንዳያደርጉ ታግደዋል። የዋይት ሃውስ የፕሬስ ሴክሬታሪ ጄን ሳኪ እንዲህ ይላሉ። This means the vast majority, or over 80% of Russia's sovereign debt, the ruble-denominated portion. ይህ ማለት 80% የሚሆነው የሩሲያ ሉዓላዊ ዕዳ በተለይም በሩብል የሚፈጸመው አብዛኛው ግብይት በማዕቀባችን የተካተተ አይደለም። አሁን ግን ወደዚህም ክፍል እየገባን ነው። ይሁን እንጂ አሁንም ግን ወደፊት ለመሄድ ብዙ አማራጮች አሉን። በራሽያ የክሬምሊን ሰዎች የተባለውን ክስ በሙሉ ያስተባብላሉ። የራሽያው የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ እንዲህ ይላሉ። Подобное агрессивное поведение, безусловно, such aggressive behavior is sure to be firmly countered. እንደዚህ ያለው ጠባጫሪነት ባህሪ በእርግጠኝነት አጸፋው ይመለስለታል። ለማዕቀቡ ምላሽ መሰጠቱ የማይቀር ነው።
ማዕቀቦቹ የመጡት ራሽያ ወታደሮቿን በዩክሬን ድንበር አቅራቢያ ማከማቸት ስትጀምር ነው። በአካባቢው በዩክሬን መንግስትና ራሽያ በምትደግፋቸው ኃይሎች መካከል ላለፉት 7 ዓመታት የቀጠሉ ግጭትን የሚያባብሱ ነገሮች አሁንም አሉ። የእርምጃው ሌላው ምክንያት ራሽያ በአፍጋኒስታን የነበሩ የዩናይትድ ስቴትስና አጋሮቿን የጦር ሰዎች ለማስገደል ቅጥር ነፍሰ ገዳዮችን አሰማርታለች የሚለውን ክስ እንደሚገኝበት ተመልክቷል። አሁን ወደ ምርጫ ነክ ዘገባ እናመራለን። በኦሮሚያ ክልል ወለጋ የ2013 ዓመተ ምህረት ሀገር አቀፍ ምርጫ እንዲካሄድ ዝግጅት እየተደረገ ነው ሲሉ የዞን ዋና አስተዳዳሪ አቶ ኤልያስ ኡመታ ገለጹ። የጸጥታ ችግር ያለባቸው ስፍራዎች ተለይተው ምርጫው በተጠናከረ ጥበቃ ሊደረግ የሚችልበት ሁኔታ ላይ እየሰራ ነው ብለዋል አስተዳዳሪው። በሌላ በኩል በቤኒሻንጉል ጉሙዝ ክልል የመተክል ዞን ዋና አስተዳዳሪ አቶ ጋሹ ዱጋስ ምርጫው መከናወን ስላለበት እርምጃ ከመውሰድ ይልቅ የድርድር ስራ ላይ ትኩረት ሰጥተን እየሰራን ነው ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰሞኑን ባወጣው መግለጫ በጸጥታ ችግር ምክንያት ሁለቱን ዞኖች ጨምሮ ሌሎች የመራጮች ምዝገባ ያልተጀመረባቸውና የምርጫ ጣቢያ ያልተከፈቱባቸውን የሀገሪቱ አካባቢዎች አስታውቆ ነበር። ናኮር መልካ ዘገባ ልኮልናል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰሞኑን ባወጣው መግለጫ የመራጮች ምዝገባ ያልተጀመረባቸውና የምርጫ ጣቢያ ያልተከፈተባቸውን የሀገሪቱ አካባቢዎች አስታውቆ ነበር። የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ የምርጫው ዝግጅት ካልተደረገባቸው የሀገሪቱ አካባቢዎች መካከል የወለጋ ዞኖችንና የመተከል ዞንን በመግለጫቸው ጠቅሰዋል። ይህም የሆነው በጸጥታ ችግር ሳቢያ ነው ብለዋል። አንደኛ በኦሮሚያ ክልል ምዕራብ ወለጋ፣ ምስራቅ ወለጋ፣ ሆሮ ጉዱሩና ቄለም እዚህም እዛም በየጊዜው ፍሌር የሚያደርጉ የግጭት ሁኔታዎች እንዳሉ ይታወቃል እና በእንደዚህ አይነት ሁኔታ የምርጫ ቦርድ ምንም እንዳልተፈጠረ ወይ ምንም ችግር እንደሌለ አድርጎ የመራጮች ምዝገባን ሂደት መቀጠል አልቻለም፣ አልፈለገም። ይሄ እንግዲህ ስልጠናን ያካትታል፣ የምርጫ አስፈጻሚዎችን ማሰማራት ያካትታል፣ የቁሳቁስ ስርጭትን ያካትታል፣ ጣቢያዎችን መክፈት ያካትታል ማለት ነው። በዚህ ዙሪያ የተጠየቁት የምዕራብ ወለጋ ዞን ዋና አስተዳዳሪ አቶ ኤልያስ ኡመታ ምርጫውን ለማከናወን ዝግጅት እየተደረገ ነው ብለዋል። የጸጥታ ችግር የሚስተዋሉባቸው ቦታዎችን በመለየት እየሰራን ነው ካሉ በኋላ በምርጫው ሂደት ወቅት የተጠናከረ ጥበቃ እንዲደረግ እየተሰራ ነው ሲሉ አስታውቀዋል። ምዕራብ ወለጋ ብቻ ሳይሆን አራት ወለጋዎች ቤኒሻንጉል ተከሬን ጨምሮ አፋር ሶማሌን ጨምሮ በአንዳንድ ቦታዎች ላይ የጸጥታ ችግር በመኖሩ ምርጫ ቦርድ ባስቀመጠው ስኬጁል መሰረት እየተከናወነ እንዳልሆነ አንዳንድ የወጡ መግለጫዎችን ሰምቻለሁ። ይሄ እንግዲህ አሁን በተጠቀስኳቸው ቦታዎች እንዳለ ይታወቃል። ምዕራብንም ስንወስድ ደግሞ አራት ወለጋዎች ባለፉት 2-3 ዓመታት ምን ውስጥ እንደነበሩ ይታወቃል። አሁን አንጻራዊ ከሚባል በላይ ሰላም ያለ ቢሆንም አልፎ አልፎ ግን ወደ አጎራባች ክልሎች ላይ ወደ ጫካ ጠረፍ አካባቢ አሁን ምርጫውን ለማደናቀፍ አንዳንድ የሚደረጉ ጥረቶች ፓራሹት ስራዎች ስላሉ ያንን የጸጥታ ኃይል በደንብ ገብቶ ተቆጣጥሮ ህዝቡ የፈለገውን በካርዱ የሚመርጥበት ሁኔታ ለማመቻቸት አሁን ለመጠበቅ የሚደረጉ ቅድመ ዝግጅቶች አሉ። የመራጮች ምዝገባ ለመጠናቀቅ የአንድ ሳምንት እድሜ ብቻ ነው የቀረው። የዞኑ አስተዳዳሪ ደግሞ አሁንም ምርጫውን ለማከናወን ይቻላል ይላሉ። እስኪዚህን በተመለከተ የምርጫ ቦርድ ውሳኔ ነው። ማሻሻል ማመቻቸት ከአንድ ፓርቲ ብቻ ሳይሆን ሁሉም ፓርቲዎች የሚመለከቱ ጉዳይ ስለሆነ ይህንን እነሱ ሊያዩት የሚገባ ነገር ነው። ከዛ ውጭ ግን አሁን ባለው ነባራዊ ሁኔታ እንደ ዞናችን 23 ወረዳዎች ማለት ይቻላል በተወሰኑ ቀበሌዎች እና በተወሰኑ ወረዳዎች አካባቢ አንዳንድ ችግሮች እየተነሱ ያሉት። ስለዚህ ምርጫውን ማካሄድ የሚቻልበት ሁኔታ ህዝቡም ዝግጅቱን አጠናቆ ጊዜ ሰሌዳውን ጠብቆ በዚህ ዝግጅት ላይ መሆኑን ነው የሚረዳው። በሌላ በኩል በቤኒሻንጉል ጉሙዝ ክልል መተከል ዞን ውስጥም ምርጫው እንዲከናወን በዞኑ ውስጥ የሚንቀሳቀሱ ታጣቂዎች ላይ እርምጃ ከመውሰድ ይልቅ ድርድር በማድረግ የጸጥታውን ሁኔታ ለማሻሻል እየሰራን ነው ሲሉ ገልጸዋል። የዞኑ ዋና አስተዳዳሪ አቶ ጋሹ ዱጋስ ይሄን ግን ለማስተካከል ተብሎ ደግሞ ያው በርካታ ስራ ቁማን እሱ በጣም እንዳንዱ ሚሹ አድርጎ እየሰራበት ያለው ስራ ምርጫውን ጉዳይ ነው። ቶሎ ምርጫውን መከናወን ስላለበት የሰላሙ ጉዳይ አሁን ከኦፕሬሽን ይልቅ ድርድሩ ነው መምረጥ ያለብን ብሎ አሁን የድርድሩ ስራ ነው እየተጠናከረ ያለው። የድርድሩ ደግሞ ትልቁ ውጤት በሰላም አሁን እየሰጡ ታጣቂዎች ገብቶ ሞት ከቆመ መፈናቀል ከቆመ ይህን ምርጫ ማናስቀድበት ምክንያት የለም። በቃ አንዱ ምቹ ሁኔታ
እሱ ነው ትልቁ ነገር የኛ አሁን ይዘን እየሰራን ያለነው። የተጀመረውን አሁን የድርድሩ ጉዳይ አሁን መስመር የያዘም ስለሆነ በዛው ልክ ነው አሁን ውጤቱን መለካት እንችላለን። በምን ያህል ጊዜ ውስጥ ይሄ ነገር አልቆ የመራጮች ምዝገባ እንዲካሄድ ከምርጫ ቦርድን ጋር መነጋገር ካለባችሁ እሱ ላይ እየተሰራ ያለው ስራስ? እሱ ገና ነው እንግዲህ አሁን እኛ ገና እሱን ዘርተን እናጠቃለን እነሱን ዘፋለን መረጃው። አሁን በአጠቃላይ ምን ያህል ሰዎች ናቸው ቁጥጥር ስር የሚያዋሉ እንዲሁም በድርድር ወደ ህብረተሰቡ የተቀላቀሉ ለጸጥታ አካሉ እጃቸውን ይሰጡ? እሱ ኮማንድ ፖስት ጋር ነው መረጃው ያለ ታዘገ መረጃው። አቶ ጋሹ የማዘዣ ማዕከሉን እንደሚመለከት በጠቆሙት ጉዳይ ዙሪያ ከመተከል ዞን ማዘዣ ማዕከል አስተባባሪ ሌተናንት ጀነራል አስራት ዲኔሮ በስልክ ተጨማሪ መረጃ ለማግኘት በተደጋጋሚ ያደረኩት ጥረት ለአሁኑ አልተሳካም። የመራጮች ምዝገባ ከተጀመረ ከ3 ሳምንት በላይ ሲሆነው በተለያዩ ክልሎች ውስጥ ተከፍተው ድምጽ ሰጪዎችን ይመዘግባሉ ተብለው ከታቀዱት 50,000 ያህል የምርጫ ጣቢያዎች መካከል በአሁኑ ጊዜ ምዝገባ እያካሄዱ ያሉት ከ25,000 በላይ የሚሆኑት ናቸው። ከ24,000 በላይ ማለትም ከግማሽ በላይ የሚሆኑት ግን ስራ ለመጀመራቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ከዚህም ውስጥ በ4126 የምርጫ ጣቢያዎች በጸጥታ ችግር ምክንያት የመራጮች ምዝገባ እየተካሄደ እንዳልሆነ የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ አመልክተዋል። ከጸጥታ ችግር ጋር በተያያዘ የመራጮች ምዝገባ ማድረግ ካልተቻለባቸው ስፍራዎች ባሻገር በትራንስፖርት ችግር አስፈላጊ ቁሳቁሶች ባልደረሱባቸው አካባቢዎች አስፈላጊውን ጥረት በማድረግ የምርጫ ጣቢያዎቹ እንዲከፈቱ ይደረጋል ሲሉም ሰብሳቢዋ ተናግረዋል። ለአሜሪካ ድምጽ ናኮር መልካ ካምቦ። የተከበራችሁ አድማጮቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ይቀጥላል። ከኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። አሁን ደግሞ ወደ ክትባት ጉዳይ እናመራለን። የጤና አገልግሎት ተቆጣጣሪዎች ባለፈው ሳምንት ያገኙትን የብሪታንያ ሰራሹን አስትራዘኒካ የጸረ ኮቪድ ክትባትና በእጅጉ ያልተለመደ የደም መርጋት በሽታ ትስስር የምርመራ ውጤት ዜና ተከትሎ ተገልጋዮች በክትባቱ ላይ ያላቸው የመተማመን ስሜት በፍጥነት እየቀነሰ መምጣቱ ተዘገበ። በሌላ የክትባት ዜና በርካታ የዩናይትድ ስቴትስ ግዛቶች ክትባቱን የወሰዱ 6 ሰዎች በጣም ላልተለመደ የደም መርጋት በሽታ መጋለጣቸው መረጋገጡን ተከትሎ የፌደራል የጤና ባለስልጣናት በሰጡት መመሪያ መሰረት በዩናይትድ ስቴትሱ የጆንስ ኤንድ ጆንስ ኩባንያ የሰራውን የኮሮና ቫይረስ ክትባት መስጠት ለጊዜው ገተውታል። የአሜሪካ ድምጿ የዋይት ሃውስ ዘጋቢ ፓትሲ ውዳስኳራና ጄሚ ዴትመር ያጠናቀሯቸውን ዘገባዎች አጣምሮ አሉላ ከበደ ያቀርበዋል። በተለይ ይህን ክትባት መውሰድ አንፈልግም ያሉ ሰዎች ቁጥር እየጨመረ በመምጣቱ በርካታ የአውሮፓ መንግስታት የሩሲያውን ስፑትኒክ ቪ ክትባት ለመግዛት እያሰቡ መሆናቸው ተዘግቧል። ጣሊያን፣ ስፓኝ፣ ጀርመን፣ ቤልጅየም፣ ኔዘርላንድ እና ፖርቹጋል እንዲሁም ፈረንሳይ ክትባቱ በእድሜ ለገፉ አዋቂዎች ብቻ እንዲሰጥም ወስነዋል። ይሁንና የክትባቱን መሰጠት የሚቃወም እየጨመረ የመጣ እምቢተኛ አዝማሚያ ገጥሟቸዋል። በጀርመን የተካሄደ አንድ የህዝብ አስተያየት ጥናት እንዳመለከተውም አስተያየት ከሰጠው ህዝብ ከ40% በላይ የአስትራዜኔካ ክትባትን መውሰድ እንደማይሹ ተናግረዋል። የደቡብ ጣሊያኗ የፑንግሊያ ክፍለ ግዛት አገረ ገዢ ማይክል ኤሚሊያኖ ባለፈው ሳምንት ላሪፐብሊካ ለተሰኘው ጋዜጣ በሰጡት አስተያየት ከግዛቲቱ ነዋሪዎች ከፊል ያህሉ ክትባቱን አንወስድም ማለታቸውን ገልጠዋል። የአውሮፓ የመድኃኒቶች ተቆጣጣሪ ድርጅት ስለ ክትባቱ የሚያስተላልፈው ግራ የሚያጋባ ያሉት መረጃ ሁኔታውን ይበልጥ እንዳባባሰውም አገረ ገዢ ኤሚሊያኖ ይተቻሉ። ክትባቱን አስመልክቶ የተፈጠረው ጥርጣሬ ወይም ያለመተማመን ስሜት ወደ አፍሪካም በመዛመት ላይ ነው። 55 አባል ሀገሮችን የሚወክለው የአፍሪካ ህብረትም በኦክስፎርድ ዩኒቨርሲቲ ተመራማሪዎች የተሰራውን የአስትራዜኔካ ክትባት ለመግዛት ያለውን እቅድ ሰርዞ በምትኩም ፊቱን አንድ ጊዜ ብቻ መወሰድ ወዳለበት የጆንሰን ኤንድ ጆንሰን ክትባት አዙሯል። በቀናት ውሎ የዩናይትድ ስቴትስ ምግብና የመድኃኒት አስተዳደር ባለስልጣን የጆንሰን ኤንድ ጆንሰን ክትባት የወሰዱ 6 ሰዎች በጣም ላልተለመደ ነገር ግን አደገኛ ለሆነ የደም መርጋት ሁኔታ መጋለጣቸው መረጋገጡን ተከትሎ የክትባቱን መሰጠት ለጊዜው እንዲቋረጥ ካደረገ በኋላ ሌላ አዲስ ስጋት ደቅኗል።
ችግሩ የተከሰተው ክትባቱ በተሰጣቸው እድሜያቸው ከ18 እስከ 48 ዓመት በሚገኝ 6 ሴቶች ላይ በጣም ከባድና ነገር ግን ያልተለመደ ያሉት የደም መርጋት የህመም ሁኔታ መሆኑን የጤና ባለስልጣናቱ አክለው አስረድተዋል። ይሁንና እስካሁን ከተሰጠው 7 ሚሊዮን ከሚጠጋው ክትባት ችግሩ የተከሰተው በ6 ሰዎች ላይ ብቻ መሆኑ እያወዛገበ ባለው የአስትራዜኔካም በአውሮፓ ከተከተበው ቁጥር 25 ሚሊዮን ከሚደርሰው ክትባት በአጠቃላይ በ84ቱ ላይ ብቻ መሆኑን በመጥቀስ የአውሮፓ ህብረትና የብሪታንያ የጤና ባለስልጣናት ከስንት አንድ ሰው ላይ የሚከሰት ሁኔታ ሲሉ ይሞግታሉ። ጄኤንጄን አስመልክቶም ክትባቱ ለጊዜው እንዲቋረጥ የተደረሰውን ውሳኔ እጅግ ከፍተኛ ጥንቃቄ ለማድረግ የተወሰደ መሆኑን ባለስልጣናቱ ጨምረው አስታውቀዋል። ይበንዲ እንዳለም ቁጥሩ 300 ሚሊዮን ለሚደርሰው አሜሪካዊ እስካሁን አሳሳቢ ችግር ያልተመዘገበባቸው የተቀሩት ሁለቱ ክትባቶች ፋይዘርና ሞደርና በበቂ መጠን መኖራቸውን ያመለክተው የባይደን አስተዳደር በየቀኑም በያዘው በአማካይ ከ3 ሚሊዮን በላይ የሚደርስ ክትባት መስጠቱን እንደሚቀጥል አስታውቋል። ጄፍ ዚየንስ የዋይት ሃውስ የጸረ ኮቪድ ዘመቻ አስተባባሪ ናቸው። The J&J vaccine makes up less than 5% of the more than 190 million recorded shots in arms. ዩናይትድ ስቴትስ ውስጥ እስከዛሬ ከተከተበው አጠቃላይ መጠኑ ከ190 ሚሊዮን በላይ ከሚደርሰው ክትባት የጄኤንጄ ክትባት ድርሻ ከ5% በታች ነው የሚይዘው። የጆንሰን ኤንድ ጆንሰን ክትባት እጅግ ከፍተኛ ቅዝቃዜ ባለው የማቀዝቀዣ መሳሪያ ውስጥ ማቆየት የማይጠይቅና አንድ ጊዜ ብቻ የሚሰጥ ዩናይትድ ስቴትስ ውስጥ ለጥቅም የዋለ ብቸኛ ክትባት ነው። ጄፍሪ ካን በጆን ሆፕኪንስ ዩኒቨርሲቲ የስነ ህይወት ምርምር የስነ ምግባር ጥናቶች በርማን የምርምር ተቋም ዲሬክተር ናቸው። Think about homeless populations where it's very difficult to find those people a second time. So even if you go out to, mobile clinics to certain populations, it's just very hard to get to them twice. ቤት አልባ የሆኑና በቀላሉ መልሰን ልናገኛቸው የማንችላቸውን ሰዎች እናስብ። ተንቀሳቃሽ ክሊኒኮችን ይዘን እነርሱ ሊኖሩ ወደሚችሉባቸው አካባቢዎች ለመቅረብ ብንሞክር እንኳ እነኛኑ ሰዎች መልሶ ማግኘት ግን በጣም አዳጋች ነው። በመሆኑም አንዴ ብቻ መሰጠት ያለበት ክትባት በእንዲህ አይነቱ የክትባት ዘመቻ ወቅት ብዙዎችን ለመድረስ ትልቅ መሳሪያ ነው። ይህ በእንዲህ እንዳለም በርካታ ሀገሮች አልፎ አልፎ ያልተለመደ የደም መርጋት ችግር የታየበትን የአስትራዜኔካ ክትባት አግደዋል፣ አሊያም ታዳጊ ወጣቶችን መከተብ አቁመዋል። ዊሊያም ሻፍነር በቫንደርቢልት ዩኒቨርሲቲ የሕክምና ትምህርት ቤት የጤና ፖሊሲ መምህር ናቸው። The J&J vaccine and the AstraZeneca vaccine are made in very similar ways, different from Moderna and Pfizer. And of course, one of the questions is, if this blood clotting event is related to the vaccines, የጄኤንጄ እና የአስትራዜኒካ ክትባቶች ከሞደርና እና ከፋይዘር ክትባቶች በተለየ መንገድ የተሰሩ ናቸው። በመሆኑም ከጉዳዩ ጋር ተያይዘው ከሚነሱት ጥያቄዎች ውስጥ አንዱ ይህ የደም መርጋት ችግር ከክትባቶቹ ጋር የሚዛመድ ሆኖ ከተገኘ በእነኚህ ሁለት በተመሳሳይ መንገድ በተሰሩት ክትባቶች ውስጥ ይህን የደም መርጋት ሁኔታ የሚፈጥረው ምንድን ነው የሚል ነው። ይህን ጥያቄ የሚመልስ መረጃ ግን እስካሁን አልተገኘም። ይሁንና ይህ አንዱ የምርመራው ትኩረት መሆኑ ግድ ነው። ከአስትራዜኔካና ከጄኤንጄ ክትባት ጋር ተዛምደው የታዩ ችግሮች በአውሮፓና በሌሎች አካባቢዎች በሚካሄዱ የክትባት ዘመቻዎች ላይ ስጋት እንዲያጠላባቸው አድርገዋል። የአውሮፓ የመድኃኒቶች ተቆጣጣሪ ድርጅት ዋና ስራ አስፈጻሚ ዲሬክተር ኤመርክ ግን በክትባቶቹ ከሚደርሰው ጉዳት ይልቅ በወረርሽኙ ሳቢያ የሚደርሰው የህልፈት አደጋ እጅግ የከፋ ነው ይላሉ። I think it's important that we give the message that vaccines will help us in the fight against COVID and we need ኮቪድን ለመዋጋት ክትባቶች የሚጠቅሙ መሆናቸውን የሚያስረዱ መረጃዎችን መስጠት እና ክትባቶቹን መጠቀማችንን መቀጠል በጣም አስፈላጊ ነው። እስካሁን ባለው መረጃ መሰረት በስድስቱ ሰዎች ላይ የታየው የደም መርጋት አደጋና ክትባቱን አስመልክቶ ግልጽ የሆነ መንስኤያዊ ዝምድና አልታየም ሲል ጆንሰን ኤንድ ጆንሰን አስታውቋል። በሱዳን ምዕራብ ዳርፉር ውስጥ ከተከሰተው የዘርና የጎሳ የእርስ በርስ ግጭት ለማምለጥ የተገደዱ ወደ 2000 የሚጠጉ ሰዎች ወደ ጎረቤት ሀገር ቻድ መሰደዳቸውን የተባበሩት መንግስታት የስደተኞች አገልግሎት አስታወቀ። ሊዛ ሽላይን ከጄኔቫ የላከችውን ዘገባ ጽዮን ግርማ ታቀርበዋለች።
አውሮፓውያኑ የቀን አቆጣጠር በሚያዝያ 3 በመሬትና በውሃ ምክንያት በማሳላትና በአረብ ጎሳዎች መካከል ያገረሸው አዲስ ግጭት ለብዙ ሰዎች ሞት፣ በመቶዎች ለሚቆጠሩ መቁሰልና በሺዎች ለሚቆጠሩ ሰዎች መሰደድ ምክንያት ሆኗል። የምዕራብ ዳርፉር ዋና ከተማ በሆነችው ኢላል ጄኒያ የተከሰተው አስከፊ ግጭት 1800 ሰዎችን ወደ ቻድ ተሰደው ጥገኝነት እንዲጠይቁ አስገድዷቸዋል። የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ቃል አቀባይ ባባር ባሎች አብዛኞቹ ስደተኞች በቻድ ድንበር አቅራቢያ ይኖሩ የነበሩ ሴቶች፣ ህጻናትና አዛውንቶች መሆናቸውን ተናግረዋል። አያይዘውም ስደተኞቹ ግጭቱ ከተከሰተበት የድንበር አቅራቢያ 200 ሜትር ርቀት ላይ በቻድ ኦዳይ ክልል አድሬ ወደ ተባለች ቦታ ማቋረጣቸውን ገልጸዋል። ቻድ የደረሱት ስደተኞች ቤትና ንብረታቸው መውደሙን እንዲሁም ቀደም ሲል የተፈናቀሉ ዜጎች ያረፉባቸው የነበሩ የስደተኛ ጣቢያዎች የጥቃቱ ሰለባ መደረጋቸውን ይናገራሉ። አዲስ ከሚገቡ ስደተኞች መካከል ባለፈው ዓመት በጥር ወር በነበረ ግጭት ተፈናቅለው የነበሩ ዜጎች ይገኙባቸዋል። እንደ አውሮፓውያን የቀን አቆጣጠር በጥቅምት ወር 2020 ዓመተ ምህረት የሱዳን የሽግግር መንግስትና ሁለት የአማጺ ቡድኖች የጁባ የሰላም ስምምነትን ተፈራርመው የነበረ ቢሆንም አንደኛውና ዋናው የአማጺ ቡድን ይህንን ስምምነት ለመፈረም ፈቃደኛ አልነበረም። በተጨማሪም ይህ ስምምነት በ2003 ዓመተ ምህረት በግጭት በተጎዱ ሰዎች ዘንድም ተወዳጅ አልነበረም። የተባበሩት መንግስታት የረድኤት ድርጅቶች የሱዳን መንግስት የዳርፉርን ሰላም ለማስጠበቅ የጸጥታ ኃይሎችን እንዲያሰማራ እየጠየቁ ነው። ባሎች በዳርፉር የደህንነቱ ሁኔታ በፍጥነት ወደ ነበረበት መመለስ አለበት ይላሉ። እዛው ሱዳን ውስጥ እያሉ ደህንነታቸው እንዲጠበቅ ለማድረግ ሲሞክሩ የነበሩ ሰዎች ሀገራቸውን ለቀው እንዲወጡ የተገደዱባቸው ብዙ ምክንያቶች አሉ። እንዲሁም ደግሞ በሱዳን ውስጥ ደህንነታቸው ሊጠበቅ ካልቻለና የአካባቢው ደህንነት ካልተመለሰ ሊደርስባቸው የሚችለውን አደጋ በመስጋት ድንበሩን ሊያቋርጡም ይችላሉ። በዚህ ምክንያት ወደ ቻድ የሚገቡ ብዙ ስደተኞች ልናይ እንችላለን። የቻድ ኦዳይ ግዛት ቀድሞውኑ ከዳርፉር የተሰደዱ 145,000 ስደተኞችን በማስተናገድ ላይ እንደምትገኝ ባሎች ጨምረው ገልጸዋል። ድንበሩን አቋርጠው አዲስ የሚገቡ ስደተኞችን ተቀብሎ ለመርዳትም የተባበሩት መንግስታት የስደተኞች ጉዳይ ድርጅት የእርዳታ ሰራተኞች በጥድፊያ ላይ ናቸው ብለዋል። ሁኔታው እጅግ አስከፊ እንደሆነ በመግለጽም